አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 20 በዚች ቀን ደንደራ ከሚባል ሀገር ደግሞ አልበድራ ከሚባል ሀገር ቅዱስ በብኑዳ በሰማዕትነት አረፈ። ይህም ቅዱስ ለብቻ የሚኖር እውነተኛ ተጋዳይ ነው። የእግዚአብሔር መልአክም ተገልጦለት የመቀደሻ ልብስ ለብሰህ ወርደህ መኮንኑ ተገለጠለት አለው። በዚያን ጊዜ መኮንኑ አርያኖስ ከመርከብ ወርዶ ወደዚያች ሀገር ወደብ መድረሻው ጊዜ ነበር። ይህንንም በሕይወቱ ፈልጎት አላገኘውም ነበር። እነሆ ቅዱስ በብኑዳም በፈቃዱ መጥቶ ወደ መኮንኑ ሄዶ በክብር ባለቤት በጌቴ ኢየሱስ ክርስቶስ የማምን በግልጥ እኔ ክርስቲያን ነኝ ብሎ በታላቅ ቃል ጮኸ። መኮንኑም ፈልጎ ያጣው የታወቀ ባህታዊ መሆኑን ባወቀ ጊዜ እንዲያሰቃዩት በእግር ብረትም አስረው ከጨለማ ቤት እንዲጥሉ ታዘዘ። በዚያን ጊዜም ብርሃን ወጣ። የእግዚአብሔር መልአክም ከሕማሙ ፈወሰው፣ አበረታው፣ አጽናናውም። በዚያችም አገር ስሙ ቄርሎስ የሚባል ምዕመን ሰው ነበረ። ከእርሱ ጋራም ሚስቱ እና 12 ጎልማሶች ልጆች አሉ። እነርሱን ሁሉንም የከበረ በብኑዳ አስተማራቸው፣ አጽናንቷቸውም ራሶቻቸውን ቆረጧቸው። በሰማዕትነትም ሙተው አክሊልን ተቀበሉ። አርያኖስም ተቆጥቶ በቅዱሱ አንገት ከባድ ድንጋይ ሰቅለው ወደ ባህር ጥሎት ዘንድ አዘዘ። በእግዚአብሔር ኃይልም ከድንጋዩ ጋራ ዋኘ። ደግሞ ከሰሌን ዛፍ ላይ ይሰቅሉት ዘንድ አዘዘ። ይቺም ሰሌን 12 ዘለላን አፍርታ ለመጪው ትውልድም መታሰቢያ ሆነች። ከዚህም በኋላ የከበረች ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 21 በዚች ቀን አምላክን የወለደች የእመቤታችን የከበረች የድንግል ማርያም የበዓሏ መታሰቢያ ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተ ጸምዱከ ዘልፈ ለላ ያነበብቶ ከብዘኔት የመጻፈ እንተረሴከ እግዚኦ ጸሪቀኑ ትጎፈ እምእላቡ ላንጸ ተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ ረገ ይልይ ቆኖስ ዛን ጻፈው ክርስቶስ ወለዛ ጻፈው ተደሱ ለዛሙ ትርጉም ሳዲስ ወለሳ ቃሎ ዝነፈስ ጸሎታሙ ማርያም አረጋጊተ ኩሉ እንባስ ወር የማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ምድትከ ወአኮ በከመ አበሳነ አቡነ ዘበሰማያት